ባርሴሎናዎች በአርሰናልን ጨምሮ በሌሎች የፕሪሚየር ሊግ ክለቦች በጣም በጥብቅ የሚፈለገውን ዮሃን ጋርሺያን ይህንን ግብ ጠባቂ ለማስፈረም ድርድር ጀምሯል ተብሏል። እንግዲህ እንደሚታወቀው አርሰናል ያው የዴቪድ ራያ ተፎካካሪ ይሆናል ብሎ ያሰበውን ግብ ጠባቂ ዮሃን ጋርሺያን እንደሆነ ይታወቃል። ይህ ግብ ጠባቂን ባሳለፍነው ጥር የዝውውር መስኮት አንስቶ ገና ካሳለፍነው ክረምት ብንለው ይሻላል በተለይ ከሀገሩ ጋር በኦሎምፒክ የነበረውን ተሳትፎ ከተመለከተ በኋላ በተለይ ሚኬል አርቴታ በጥብቅ ይህንን ግብ ጠባቂ ለማስፈረም ፍላጎት ሲያሳይ መቆየቱ የሚታወቅ ጉዳይ ነው። የመጀመሪያ ዙር ጥያቄ ማቅረበው ነበረ ለኤስፓኞል፣ ግን ጥያቄው ውድቅ ተደርጎ እንደነበር ይታወቃል። ያንን ተከትሎ ሌሎች ክለቦች አሁን ተጫዋቹን ለማግኘት በፉክክር ውስጥ ገብተውበታል ተብሎ የተገለጸ ነው። የኤስፓኞሉ አሰልጣኝ ማኖሎ ጎንዛሌዝ ጋርሺያ የኛ ቋሚ ግብ ጠባቂ ነው፣ አስፈላጊ ተጫዋች ነው፣ ግን ክለቡ መንገዱ ላይ አይቆምም፣ በተለይ ዝውውሩ ለማስተጓጎል አቅምም የለንም፣ የውል ማፍረሻው ከተከፈለ ምንም ማድረግ አንችልም ብሎ ሀሳብ መስጠቱ አይዘነጋም። ተጫዋቹ ለመልቀቅ እንገደዳለን የሚል ሀሳብ ሰንዝሮ ነበር። እንደሚታወቀው ስፔናዊ ግብ ጠባቂ በአርሰናል በኩል ያለው ዴቪድ ራያ የቡድኑ ቁልፍና ቋሚ ግብ ጠባቂ ነው። በመጣበት በሁለት ዓመት ጊዜ ውስጥ ሁለት ጊዜ የፕሪሚየር ሊጉን የወርቅ ጓንት ማጥለቅ የቻለ ግብ ጠባቂ ነው ዴቪድ ራያ እና እርግጥ የአርሰናል የተከላካይ መስመር ጥንካሬ እንዳለ ሆኖ ተጫዋቹም ያለው የግል አቅም በጣም ጥሩ ከሚባሉ ሾት ስቶፐሮች መካከል ዴቪድ ራያ አንዱ ነው። እንዲሁም ቁመቱ ያን ያክል እንደ ሌሎች ግብ ጠባቂዎች ረጅም አይደለም፣ ግን በጣም ጥሩ አቅም ካላቸው ግብ ጠባቂዎች በተለይ ሾት ስቶፒንግ ኳሊቲያቸው ላቅ ካሉ ግብ ጠባቂዎች መካከል አንዱና ዋነኛው ነው እና አሰልጣኝ ሚኬል አርቴታ ግብ ጠባቂው እንግዲህ ሜዳ ላይ የሚፈልገውን ነገር ነው በተደጋጋሚ የሚያደርግለት። ከዛ አንጻር ቋሚ ግብ ጠባቂው ዴቪድ ራያ ነው፣ ግን አስተማማኝ ተተኪና አስተማማኝ ፉክክር ሊሰጠው የሚችል እንዲሁም ደግሞ ራያ በጉዳት ወይም በቅጣት በማይሰለፍባቸው ጊዜያቶች ላይ ቦታው ክፍተት እንዳይኖርበት በማድረግ ሂደት ላይ ትልቅ ሚና ሊወጣ የሚችል እንዲሁም እምነት የሚጣልበት ግብ ጠባቂ ግን በስብስብ ውስጥ አለ ማለት ትንሽ ያስቸግራል። እንደሚታወቀው ኔቶ ሞራን እንዳስፈረሙት ይታወቃል። በውሰት ባሳለፍነው ጥር የዝውውር መስኮት ላይ በሻምፒየንስ ሊግ እንግዲህ አንድ መርሃ ግብር ላይ ከሂሮና ጋር ከሜዳቸው ውጭ ተጉዞ ያደረጉት መርሃ ግብር ላይ ተሰልፈው ነው የተጫወተው፣ አንድ ጨዋታ ብቻ ማለት ነው በውሰት። ከዛም እንግዲህ ክለቡን መልቀቁ ይታወቃል ኔቶ ማለት ነው። ስለዚህ አሁን ባለው ወቅት ሁኔታ ዴቪድ ራያ ትክክለኛ እንዲሁም ፉክክር ሊሰጠው የሚችል ተጠባባቂ ግብ ጠባቂ በአርሰናል እግር ኳስ ክለብ ስብስብ ውስጥ የለም ማለት ነውና አሁን ባለው ወቅት ሁኔታ በጣም ሃይሊ ሬትድ ነው፣ በጣም ትልቅ ግምት የሚሰጠው የላፉሪያ ሮሆቹ ስፔን ብሔራዊ ቡድን ከ23 ዓመት በታች ብሔራዊ ቡድን በቋሚነት የሚሰለፍ ተጫዋች ነው ዮሃን ጋርሺያ። ክለቡም እንዲንቀሳቀስ ምክንያት ያደረጉት ጉዳዮች መካከል ከብዙ በጥቂቱ ይነሳሉ። 23 ዓመት ላይ የሚገኝ ስፔናዊ ግብ ጠባቂ ባሳለፍነው ክረምት በተከናወነው የኦሎምፒክ ጨዋታዎች ላይ ከሀገሩ ስፔን ጋር ተሰልፎ በፍጻሜ ያዘጋጀውን ሀገር ፈረንሳይን በማሸነፍ የወርቅ ሜዳሊያን ያጠለቀ ግብ ጠባቂ ነው። ጋርሺያ የኤስፓኞል አካዳሚ ፍሬ ውጤት ነው። እስከ 30 ሚሊዮን ፓውንድ ከፍ ሊል የሚችል የውል ማፍረሻ እንዳለው ነው የተገለጸ የሚገኘው። ተጫዋቹ ዘመናዊ እግር ኳስን ያዋጀ አይነት ግብ ጠባቂ ነው። አሁን ደግሞ ዘመናዊ ግብ ጠባቂ እንደሚታወቀው ለቢልድ አፕ ዝግጁ የሆኑ ክፍተቶችን እያዩ ኳሶችን ማከፋፈል ያለባቸው ሁኔታ ላይ ተደርሷል። እንግዲህ የእግር ኳስ ይሄ ግብ ጠባቂ ጎል እንዳይገባባቸው እሱ ዋናው ስራቸው ሆኖ ሳለ ጎን ለጎን ደግሞ ለቡድኑ የማጥቃት እንቅስቃሴም አንዱ መሳሪያ ሆኖ መገኘት መቻል ይኖርባቸዋል ሜዳ ላይ የሚል እሳቤ ያላቸው አሰልጣኞች በርካቶች ናቸው። እንደሚታወቀው አርሰናል ይህንን ግብ ጠባቂ ለማስፈረም 21 ሚሊዮን ፓውንድ የመጀመሪያ ጥያቄ ያቀርበው ውድቅ እንደተደረገበት የሚታወቅ ጉዳይ ነው። ግን ለመደራደር አሁንም በቂ ሰዓት አላቸው፣ ግን መፍጠንን ይጠይቃል። ምክንያቱም የግብ ጠባቂ ክፍተት የሚታይባቸው ቼልሲ፣ ዩናይትድ ፍላጎት አላቸው። ከዛ በተጨማሪ ደግሞ አሁን ባለው ወቅት ሁኔታ ባርሴሎና በይፋ ተጫዋቹን ለማስፈረም የሚደረገውን ፉክክር ተቀላቅለዋል። እንግዲህ ካታሎኑ ክለብ ባርሳ የከተማ ተቀናቃኛቸው ናቸው። ከኤስፓኞል ጋር በተያያዘ 25 ሚሊዮን ዩሮ የገንዘብ ጥያቄ አቅርበዋል። ይህ ጥያቄ ተቀባይነት ያገኛል ላያገኝም የሚታይ ነው የሚሆነው። ከአርሰናል ግን የተሻሻለ የገንዘብ ጥያቄ ባርሴሎናዎች እንዳቀረቡ መመልከት ይቻላል። በተለይ ማርክ-አንድሬ ተር ስቴገን በዚህ ክረምት ክለቡን ይለቃል አይለቅም በግራም በቀኝ ማሰብ ሲሰነዘር መቆየቱ አይዘነጋም። እንደማይለቅ ተረጋግጧል። ግን ያው እንደሚታወቀው ወልሼክ ሼዝኒም ጓንቱን ከሰቀለበት አውርዶ በማጥለቅ በጣም ጥሩ እንቅስቃሴ እያደረገ ይገኛል። ግን ሁለቱም እድሜ ላይም ጥያቄ ይነሳባቸዋል። ከዛ ውጪ ወጣት የነብርጣት የሚባሉ አይነት ተጫዋቾችን በተለይ ማካተት ይፈልጋል ሃንሲ ዲተር ፍሊክ። በግብ ጠባቂ ቦታ ላይም በቀጣይ ዓመት በዮሃን ጋርሺያ የሚመራ የግብ ጠባቂ ሚና እንዲኖር ይፈልጋል ተብሎ የተገለጸ ይገኛልና በዚህም በተሻለ መንገድ እየተንቀሳቀሰ የሚገኘው ክለብ ስለመሆኑ ነው መረጃዎች እየጠቆሙ የሚገኘው። ብሉግራኖቹ የፕሪሚየር ሊግ ቡድኖችን በመቅደም አረንጓዴ መብራቱን ይበራልናል ብለው ያስባሉ። አርሰናልም በተጫዋቹ ጉዳይ ተስፋ አልቆረጡም። ስለዚህ በቀጣይ አርሰናል ከባርሴሎና እንዲሁም የፕሪሚየር ሊግ ሌሎች ክለቦችም እርግጥ ከአርሰናል በበለጠ መልኩ የተንቀሳቀሰ የሚገኝ የፕሪሚየር ሊግ ክለብ ባይኖርም ከባርሴሎና ጋር በአጠቃላይ የሚደረገው ፉክክር የሚደረገው እንቅስቃሴ ዮሃን ጋርሺያ ለማግኘት ማለት ነው ይጠበቃል። ከዛ ውጪ ማንቸስተር ዩናይትድ ማቲያስ ኩኛን በይፋ ማስፈረማቸውን ይፋ አድርጓል። እንግዲህ ብራዚላዊ ወልቭስ የፊት መስመር ተጫዋች ማቲያስ ኩኛ በይፋ ዩናይትድን መቀላቀሉ ማይቀር ጉዳይ መሆኑን ከዚህ በፊትም ጠቅሰናል። ለየት የሚያደርገው ነገር ክለቡ ራሱ በማህበራዊ ትስስር ገጻቸው አማካኝነት ተጫዋቹን ማስፈረማቸውን ይፋ ማድረጋቸው ነው። ዩናይትድ ኩኛን ለማስፈረም 62.2 ሚሊዮን ፓውንድ በቀጥታ
የውል ማፍረሻው የሚከፍል ይሆናል ማለት ነው። ሪሊዝ ክሎዙን ተጫዋቹ በተለይ ከሁለት ወር በፊት ወደ መጋቢት ወር ገደማ ላይ ውሉ እንዳደሰ ይታወቃል። ለተጨማሪ 2 ዓመት በውልቭስ የሚያቆየውን ውል ማለት ነው። ግን ስትራቴጂካል አካሄድ ነው፣ ክለቡን ተጠቃሚ ለማድረግ የሄደበት ርቀት ነው። ያም እሱንም ክለቡንም አዋጭ አድርጎ እንዳለፈ አሁን መመልከት ይቻላል። 62 ሚሊዮን ፓውንድ አግኝተውበታል ማለት ነው ወልቭሶች ከዚህ ተጫዋች። ኩኛን እንግዲህ ለ5 ዓመት ኮንትራቱን የሚያስቀምጥ ይሆናል። ለተጨማሪ 1 ዓመትም ክለቡ ውሉን ሊያድስለት ይችላል ተብሎ የተገለጸ ይገኛል። ማቲያስ ኩኛ በአጠቃላይ ማንቸስተር ዩናይትድ በጣም አስከፊ እንዲሁም መረሳት የሚፈለግበት አይነት የውድድር ዘመን በክለቡ ደጋፊዎች እንዳሳለፉ ይታወቃል። በ2004 በ2005 አሁን ሰሞኑን የጠናቀቀው የውድድር ዘመን ማለት ነውና ምናልባት ይሄ የውድድር ዘመን አስከፊ ቢሆንም የክለቡን ታሪክ፣ የክለቡን ማንነት፣ የክለቡን አንጋፋነትና ታሪክና ስኬቶቹን የሚሽር አይደለም። በአጠቃላይ ወደ ገናናነቱ፣ ወደ ክለቡ ወደ ማንነቱ በአጠቃላይ እንዲመለስ የተቀመጠውን ፕሮጀክት አካል መሆን አለብኝ በማለት ማቲያስ ኩኛ ወደ ማንቸስተር ዩናይትድ ማቅናቱ ተረጋግጧል። የዚህ ክለብም የልጅነት ደጋፊ እንደነበር ነው ማቲያስ ኩኛ የሚነገረው ማለት ነው። እዚህ ተጫዋች ላይ እንግዲህ አንገቱን ዝቅ አድርጎ ሜዳ ላይ ብቻ እንቅስቃሴ ማድረግ የሚችል ከሆነ ልዩነት ፈጣሪ ተጫዋች ነው፣ ምንም ጥያቄ የለውም። ችግሩ ተጫዋቹ ባህሪና የጸባይ ክፍተቶች እንዳሉበት ግልጽ ነው። በዚህ ዓመት ከበርንማውዝ ጋር ከሚሎሽ ኬርኬዝ ጋር እንግዲህ ግንባር ለግንባር ተገጫጭቶ እንደነበር በዛም ዋጋ ከፍሎ በቀይ ካርድ ከሜዳ መውጣቱ የሚታወቅ ጉዳይ ነው። በኤፍኤ ካፕ ጨዋታ ላይ ቡሩን ዋጋ አስከፍሎ በኤፍኤ ካፕም ወልቭስ ተሰናብቷል ከውድድሩ ላይ ማለት ነው። ከዛ ውጪ በዛ ጨዋታ ላይ ግን ቅጣት ምት ያስቆጠረ ተጫዋች ነበር ኩኛና ትኩረት አድርጎ ቢጫወት ከተጫዋቾች ጋር ግብግብ ባይገባ በኢፕስዊች ታውን ጋር ባደረጉት መርሃ ግብር ደግሞ ከኢፕስዊች አሰልጣኝ አባላት ጋር መነጽር እስከማውለቅ መነጽር ያደረጉ ግለሰቦችን ራሱ መነጽራቸውን አውልቆ ያዙ ልቀቁኝ ሲል እንደነበር የሚታወቅ ጉዳይ ነውና ይሄ ባህሪ ጉዳዮቹ እንግዲህ ክፍተቶቹ ናቸው። ግን ያንን የሚያስተካክል ከሆነና ትኩረቱ እግር ኳስ ላይ ብቻ ከሆነ ተጫዋቹ ልዩነት እንደሚፈጠር ምንም ጥያቄ የለውም። በማንቸስተር ዩናይትድ በጣም የቀረዘዘና የፈዘዘ የሚመስሉ አይነት የማጥቃት እንቅስቃሴዎቹ ነው የሚያድሰዋል ተብሎ ይገመታል። ራስመስ ሆይሉንድ፣ ዚርክዚ በጣም በዚህ ሂደት ተጠያቂ የሚሆኑ ግለሰቦች ናቸውና ተጫዋቹ በ10ኛ 9 ቁጥር ላይ መጫወት ይችላል። ማንቸስተር ዩናይትድ የማጥቃት እንቅስቃሴው የሚነሳው ከብሩኖ ፈርናንዴዝ ነው። ተጫዋቹ አማካይ መስመር ተጫዋች ነው፣ ብዙ ስራ ነው ያለበት። በጣም በዚህ ዓመት 18 ጎል አስቆጥሮ 19 ኳስ አመቻችቶ ያቀበለ ተጫዋች ነው ብሩኖ ፈርናንዴዝ። እዚህ ተጫዋች ላይ ያለውን ሎድ ጫና በመቀነስና የግብ ዕድሎችን በመፍጠር ሂደት ላይ ማቲያስ ኩኛ ትልቅ አስተዋጽኦ ያበረክታል ተብሎ ተምኖበታል። በይፋ የማንቸስተር ዩናይትድ ተጫዋች መሆኑን ክለቡ ራሱ ማረጋገጫ ሰጥቶበታል። ከዛ ውጪ ሲሞኔ ኢንዛጊ በኢንተር ሚላን አሰልጣኝነት ሚናው ይቆያል ወይስ አይቆይም የሚለው ሀሳብ እና ጥያቄ ምላሽ የሚሰጥ ቀጠሮ በአሰልጣኙ ኢንዛጊና በክለቡ ፕሬዚዳንት ፔፔ ማሮታ መካከል ተይዟል ተብሏል። እንግዲህ ጣሊያናዊ ታክቲሽያን ሲሞኔ ኢንዛጊ በኢንተር ሚላን እጅግ በጣም አስደናቂ የሚባል ስራ መስራቱ ይታወቃል። ቡድን ባለፉት 3 ዓመታት 2 ጊዜ የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ እንዲደርስ አስችሎታል። በ2023 አታቱርክ ስቴዲየም ላይ እንግዲህ በማንቸስተር ሲቲ 1-0 ነጥብ ውጤት እንደተሸነፉ የሚታወስ ነው። ዘንድሮ ደግሞ በፓሪስ ሴን ጀርሜን የዘንድሮ አሳማኝ በሆነ መልኩ ማለት ነው በሰፊ ነጥብ ልዩነት በሰፊ ጎል ይቅርታ 5-0 በሆነ ሰፊ ውጤት በመሸነፍ ዋንጫው ለማሳካት ከጫፍ እየደረሱ ግን ማሳካት ያልቻለ አይቶ የተነፈገ ቡድን ከመሆን ወደ ኋላ ሳይሉ ቀርተዋልና በፒኤስጂ ሽንፈት በጣም ከባድ ነው። እንዲሁም ደግሞ የአንድ ቡድን የበላይነት ብቻ የተንጸባረቀበት ጨዋታ ዋን ዌይ ትራፊክ ነበር። በተለይ 8 ኢላማቸውን የጠበቁ ሙከሮች ከነዛ መካከል 5 ወደ ጎል የተቀየሩበት፣ በኢንተር ሚላን በኩል 1 ኢላማቸውን የጠበቁ ሙከሮች ብቻ ነው በፍጻሜ ያደረጉትና የፍጻሜ ጨዋታም አይመስልም ነበር። የአንድ ቡድን ብቻ የበላይነት የተንጸባረቀበት መርሃ ግብር ከመሆኑ ጋር በተያያዘ ራሱ አሰልጣኙም ይሄን ነገር አምኗልና የተሻለው ቡድን ዋንጫውን አሳክቷል ብሎ መናገሩ አይዘነጋም። በጣም ደካማ የጨዋታ እንቅስቃሴ እቅዳቸው በአጠቃላይ በጣም ደካማ እንደነበር ተጋላጭ የሆነ ቡድን ሆኖ ታይቷል በሙኒክ ማለት ነውና የክለቡ ፕሬዚዳንት ፔፔ ማሮታ በበኩላቸው በሁሉም የሜዳ ክፍል ላይ ብልጫው ተወስዶብናል፣ ተጋጣሚያችን የሚገባውን ዋንጫ አሳክቷል። በእኛ በኩል የመጣንበት መንገድ ግን ቀላል አይደለም። እንደ ባየር ሙኒክ እንደ ባርሴሎና አይነት ጠንካራ ቡድኖችን በማሸነፍ ነው የመጣ ነው። እስከ ፍጻሜ የተጓዝንበት መንገድ አስደናቂ ነበረ። በፍጻሜ የነበረን እንቅስቃሴ ግን ደካማ ነው። ያንን አይቀይረውም። በቀላሉ ተጋላጭ ሆነን ታይተናል። ተጓዥ የክለባችን ደጋፊዎች ላሳየነው ደካማ እንቅስቃሴ ይቅርታ መጠየቅ እፈልጋለሁ ሲሉ ተናግረዋል። ከተወሰኑ ወራቶች በፊት አሰልጣኙም ተጫዋቹም ስለ 3 ዋንጫ ሲያወሩ ነበር። አመቱ ግን ሲያልቅ ባዶ እጃችን ነን። ዘንድሮ በሁሉም ጨዋታዎች 59 ጊዜ ተጫውተናል። በፍጻሜው ግን በቂ ነገሮችን ማድረግ አልቻልንም። ግን ጥሩ ጉዞ ነው እንቀጥላለን ሲል ከስካይ ኢታሊያ ጋር በነበራቸው ቆይታ ፔፔ ማሮታ በጣም የተሰራቸው ጠንካራ ሀሳቦች ናቸውና በሻምፒየንስ ሊጉ ሽንፈት በተለይ ኢንተር ሚላን ከአሰልጣኝ ኢንዛጊ ጋር እንዲቀጥል ያደርገዋል ወይስ አያደርገውም የሚለው ጥያቄም በግራም በቀኝም ሀሳብ እየተሰነዘረበት ይገኛል። የሳውዲ ቡድን አልሃሊ እንግዲህ አሰልጣኙን ለመሾም ጠንካራ ፍላጎት ያሳየ የሳውዲ ክለብ እንደሆነ ይታወቃል። ሲሞኔ ኢንዛጊ እስከ 2026
በሳንሲሮ የሚያቆይ ውል አለው። በቆይታው ግን እርግጠኛ ለመሆኑ እየተገለጸ ይገኛል። ላዚዮን ለቆ በአጠቃላይ ኢንተርን ከተረከበ በኋላ እኮ ቡድኑ ለዋንጫ ፉክክር የሚበቃ ከዓመት ዓመት ጠንካራ የሆነ ቡድን እንዲሁም በማደግ ሂደት ላይ ትልቅ አስተዋጽኦ ያበረከተ አሰልጣኝ ነው። ግን የመጨረሻዋን በተለይ ሻምፒየንስ ሊግ ከአንድ ሁለት ለፍጻሜ መቅረብ ቀላል ነገር አይደለም። ግን በእድሉና በሰዓቱ በቦታው ተገኝቶ ዋንጫው ማሳካት ደግሞ ይጠይቃልና ለዛ ግን ዝግጁ የሆነ አሰልጣኝ ካልሆነ በቃ ቡድኑ ለዋንጫ ያደርሳል እንጂ ዋንጫ የሚያሳካ አይደለም የሚል እሳቤ በቦርዱ በአመራሮቹ በፕሬዚዳንቱ በክለቡ ደጋፊዎች አጠቃላይ ይሄ ሀሳብ ሊንጸባረቅ የሚችልበት እድል ሰፊ ነው ተብሎ የተገለጸ ይገኛል። ታዲያ በቀጣይ እንግዲህ የክለቡ ፕሬዚዳንት ቤፔ ማሮታና አሰልጣኙ ኢንዛጊ በቀጣይ አብረው ይጓዛሉ፣ ከክለቡ ጋር አብረው ይቀጥላል ወይስ ይለያያል የሚለው ምላሽ ሊሰጥ የሚችል ቀጠሮ መያዛቸውና ለመነጋገር እንግዲህ ዝግጁ ስለመሆናቸው ተገልጿል። ከዛ ውጪ አርሰናል ቀጣዩ አንድሬ ሽኔስታ የተባለውን ተጫዋች ለማስፈረም በሚያደርጉት ፉክክር በብራይተን የተረቱ ይመስላል ሲል ስፖርትስ ሞል ዘግቧል። መድፈኞቹ የስብስባቸውን ጥልቀትና ጥራት የሚጨምሩበትን የዝውውር መስኮት ያሳልፋሉ ተብሎ ይታመናል። በአማካይ መስመር ላይ ጆርጂኒዮ ክለቡ እንደሚለቅ መረጋገጡ ይታወቃል። ቶማስ ፓርቴ ኮንትራቱን እንዲያድስ በክለቡ ይፈልጋል ቢባልም እስካሁን ግን ባለው ወቅት ሁኔታ ውሉ በመጪው ወር ነው የሚጠናቀቀው። እንግዲህ ተጫዋቹ በክለቡ ይቆያል አይቆይም የሚሉት ጉዳዮች እንግዲህ ሀሳብ እየተሰጠባቸው ይገኛል በግራም በቀኝም። አንዳንድ ምንጮች ደግሞ ባርሴሎና ከተጫዋቹ ካምፕ ወይም ከተጫዋቹ የሚመለከታቸው አካላት ወይም ወኪሎቹ ጋር ንግግሮችን ጀምረዋል ተብሎ የተገለጸ ይገኛል። በ6 ቁጥር ቦታቸው ላይ ያው ጋቪ ላይ የሚታየው ክፍተት ግልጽ ነው። ስለዚህ ቡድኑን በማጠናከር ሂደት ላይ ሃንሲ ዲተር ፍሌክ ፓርቴ እንዲመጣላቸው ፍላጎት አላቸው የሚሉ ጉዳዮች እየወጡ ይገኛሉ። በነገራችን ላይ ፊጄስ ተነባቢ ከሚባሉ የስፔን ጋዜጦች መካከል አንዱ ነው ይህን ነገር ዘግቦታል። ስለዚህ የፓርቲ ጉዳይ እንግዲህ አጠያቂ እንደሆነ ማንሳት ይቻላልና ጆርጂኒዮም የፓርቲም ጉዳይ አጠያቂ ከሆነ አሁን አዲሱ ፈራሚ ዙቢሜንዲ ያው ዝውውሩን ያጠናቀቀ ቢመስልም 6 ቁጥር ላይ ነው የሚሰለፈው የተጫዋችና በአጠቃላይ ዴክላን ራይስ የሚሰለፍበት 8 ቁጥር ቦታ ላይና ማርቲን ኦዴጋርድ የሚሰለፍበት 10 ቁጥር መስመር ላይ አርሰናል ስብስባቸውን ማጠናከር ይፈልጋሉ ተብሏል። ምክንያቱም አማራጭ ያለው ጥራት ያለው አማካኝ መስመር ተጫዋች በእነዚህ ቁጥር ቦታዎች ላይ ብራይስ ቦታም በኦዴጋርድ ቦታ ላይም ተቀያሪ ወንበር ያላቸው ብሎ አፍ ሞልቶ ለመናገር የሚያስደፍር አይነት የስብስብ ጥልቀትና ጥራት አይደለም ያላቸው። ኢታን ዋኔሪ ነው የሚጠቀሰው። ኢታን ዋኔሪ ደግሞ በርካታ እድሎችንም በአሰልጣኙ የሚሰጠው አይነት ተጫዋች አይደለም። እንግዲህ ያንን ከግምት በከተተ መልኩ የኦሎምፒያኮስን አማካኝ ካላራምፖስ ኮስቱላስን ለማስፈረም አርሰናል በይፋ እንቅስቃሴ መጀመራቸው ይታወቃል። 18 ዓመት ላይ ነው የሚገኘው ኮስቱላስ። ዘንድሮ በተሰለፈባቸው 35 ጨዋታዎች 7 ጎል አስቆጥሮ 2 ኳስ አመቻችቶ አቀብሏል። ሜዳ ላይ የሚያሳየው እንቅስቃሴ እንግዲህ አዲሱ አንድሬ ሽኔስታ የሚል ቅጥያ ስም እንዲሰጠው እያስገደደው ይገኛል። እንግዲህ በአጠቃላይ በቅርቡ ተጫዋቹ ውሉ ለተጨማሪ 5 ዓመታት ማለትም እስከ 2030 የሚያቆየውን ውል መፈረሙ የሚታወቅ ጉዳይ ነው። ግን ያው ክለቡ ጥሩ ገቢ የሚያገኝበት የዝውውር ጉዳይ ከሆነ ተጫዋቹን ለመሸኘት ዝግጁ ናቸው ተብሎ የተገለጸ ይገኛል። በአጠቃላይ የተጫዋቹን እንቅስቃሴ ከገሙት በመክተት አርሰናልና ማንቸስተር ዩናይትድ አይነት ክለቦችን በጣም ትኩረት የሳበ ጉዳይ ነበር የተጫዋቹ እንቅስቃሴ። ግን ሳቢሶቹ ማለትም ብራይተኖች ድምጻቸውን አጥፍተው እንግዲህ ተጫዋቹን ለማስፈረም ወደ 34 ሚሊዮን ፓውንድ ይዘው መቅረባቸው እንዲሁም ጥያቄያቸውም ተቀባይነት ማግኘቱን ነው እንግዲህ ስፖርትስ ሞል ይዞት የወጣው መረጃ የሚያመላክተው። እንግዲህ ተጫዋቹ ከ9 9 ቁጥር አንስቶ እንግዲህ 10 ቁጥር ቦታ ላይ እንዲሁም ከሳጥን እስከ ሳጥን በተለምዶ 8 ቁጥር ቦታ ላይ መሰለፍ የሚችል አይነት አቅም ያለው ተጫዋች ነው። እንግዲህ አርሰናል ያው በብራይተን ለመረታት ተቃርቧል የሚሉ ጉዳዮች ቢወጡም በዚህ ተጫዋች ጉዳይ በቀላሉ ግን እጃቸውን መስጠት አይፈልጉም መባሉ ደግሞ በዚህ ሳምንት በተለይ ከዚህ ተጫዋች ጋር በተያያዘ አዲስ ነገሮች እንደሚኖሩ አመላካች ነጥቦች ናቸው ተብሎ እየተገለጸ ይገኛል። እንግዲህ የኦሎምፒያኮስ አማካኝ ካላራምፖስ ኮስቱላስ በጣም የነገ ወይም ደግሞ በቀጣይ ጊዜያቶች ላይ እንግዲህ ገና 18 ዓመት እንደመሆኑ መጠን 2007 ነው የተወለደው። በጣም ጥሩ ተስፋ እንዲሁም ደግሞ ትልቅ እምነት ከተጣለባቸው በቀጣይ ጊዜያቶች ላይ ወደ አውሮፓ ታላላቅ ሊጎች ካቀና ጥሩ አቅም ያሳያል። እንዲሁም ደግሞ ነገ ትልቅ ተስፋ ይጣልበታል ተብሎ የታመነበት ተጫዋች ነው። ቀጣዩ አንድሬ ሽኔስታ ማለት ትልቅ ስም ነው ከጀርባው ያዘለው የተጫዋችና በተለይ እንደነ ክላውዲዮ ኤክቬሪ አይነት ተጫዋቾች ቀጣዩ ሊዮኔል ሜሲ የሚል ስያሜ ተሰጥቷቸዋል እንደሚታወቀውና እንግዲህ ያንን ስም ልክ እንደ ታሪክ እንደ ውለው ያድራሉ እንደ ስማቸው ሆነው ይገኛሉ ወይ ሜዳ ላይ የሚለው ጉዳይ ይጠበቃል። በአጠቃላይ ተጫዋቹ መዳረሻው ይሆናል የሚለውን የሚጠቁም ተጨባጭ ሁኔታ ግን በዚህ ሳምንት እንደሚኖር ስፖርትስ ሞል በዘገባው ላይ አመላክቷል። ከዛ ውጪ ማንቸስተር ዩናይትዶች ታሚ አብርሃምን ለማስፈረም የሚችሉበት እድል ቀርቦላቸዋል ተብሏል። ይጠቀሙበታል የሚለው ጉዳይ ነው እንግዲህ የሚጠበቀው። በታሪክ ለመጀመሪያ ጊዜ በዚህ ክረምት የዝውውር መስኮት 2 የዝውውር መስኮቶች ይከፈታሉ። እንደሚታወቀው ኦልሬዲ አንዱ ተከፍቷል። ማለት ትላንትና የተከፈተ የዝውውር መስኮት አለ፣ ለ10 ቀናት ይቆያል። ሁለተኛው ደግሞ የሚታወቀው በፈረንጆቹ ጁን 16 ይጀምራል እስከ ቀጣይ መስከረም ወር ድረስ ሁሌም የሚታወቀው በሰዓቱ የሚመጣው የክረምት የዝውውር መስኮት በዛ መልኩ የሚቀጥል ይሆናል። ቀደም ተብሎ በተለይ ደግሞ ይሄ ለ10 ቀናት የሚከፈተው የዝውውር መስኮት ላይ በተለይ የክለቦች ዓለም ዋንጫ ላይ ከ12 ቀን በኋላ በአሜሪካ የሚጀምር ነው የሚሆነው የክለቦች ዓለም ዋንጫ። እዚህ ውድድር ላይ የሚሳተፉ ቡድኖች እንግዲህ ትላንትና በተከፈተው የዝውውር መስኮት ላይ በንቃት ይንቀሳቀሱበታል ተብሎ ይገመታል ማለት ነው። እንግዲህ ቀዮች ሰይጣናት ስብስባቸውን አጠናክረው አስከፊ ሆኖ የተጠናቀቀውን የውድድር ዘመን 2024-2025 ማለት ነው ለመካስ ጥረት ያደርጋሉ ተብሎ ይገመታል። በዛ ሂደት አሳሳቢ እንግዲህ የሆነውና ትልቅ ክፍተት ሲታይበት የቆየው የአጥቂ መስመራቸውን ለማጠናከር እንቅስቃሴ ላይ ናቸው። የማቲያስ ኩኛ ዝውውር ተጠናቋል፣ ግን በቂ ነው ተብሎ አይታመንም።
በተለይ የቡድኑ የሚታየውን የማጥቃት እንቅስቃሴ ክፍተት ለመጠገን ኩኛ 100% እገዛ ይኖራል፣ ትልቅ እገዛ ይኖራል፣ ምንም ጥያቄ የለውም። ግን 100% በቃ ይሄ ችግሩን ይቀርፏል የሚባል አይነት ተጫዋች አይደለም። ምክንያቱም ብዙ ክፍተት የሚታይበት ተጫዋች ነው። አብሮት ሊያግዘው የሚችል አይነት ጥሩ ተጫዋች አለ ብሎ አፍ ሞልቶ መናገር ትንሽ አስቸጋሪ ነው። ሆይለንድና ዚርክዚ በጣም አስከፊ እንቅስቃሴ ነው የሚያደርጉት ነው ለመናገርና በኩኛ ላይ ብቻ እምነት መጣል ብዙም አዋጭ አይሆንም፣ በቂ ነው ተብሎ ስለማይታመን ማለት ነው። እንደሚታወቁ ሊያም ዴላፕን ለማስፈረም ከተጫዋቹ ወኪሎች ጋር ንግግር ቢያደርጉም ተጫዋቹ ደግሞ ቼልሲን መርጦ ወደ ስታንፎርድ ብሪጅ ማቅናቱ እርግጥ የሆነ ጉዳይ እንደሆነ ይታወቃል። ታዲያም ታሚ አብርሃምን ማስፈረም የሚችሉበትን አማራጭ ቀርቦላቸዋል ተብሏል። እንግዲህ ቀድሞ የቼልሲና የአስቶን ቪላ የአጥቂ አንሳር ተጫዋች እንደሆነ ይታወቃል። እንግሊዛዊ ታሚ አብርሃም ለፕሪሚየር ሊጉ አዲስ ተጫዋች አይደለም። የሮሳኔሪዎቹ ኤሲ ሚላኖች ጋር ይህንን የ2004-2005 የውድድር ዘመን ሙሉን በውሰት እንዳሳለፈ ይታወቃል። በሳንሲሮ ማለት ነው። አሁን ወደ ስታዲዮ ኦሎምፒኮ የሚመለስበት ወደ እናት ክለቡ ሮማ የሚመለስበት ሰዓት ላይ ነው የሚገኘው። ቢመለስም ግን ክለቡ እጁን ዘርግቶ ይቀበላሉ የሚለው ትልቁ ጥያቄ ነው። እንግዲህ ሮማዎች አሁን ባለው ወቅት ሁኔታ በአጥቂ መስመር ላይ ሁለት ተጫዋቾች አላቸው። አንደኛው በጣም በዚህ ዓመት ወጥነት ባለው መልኩ በቋሚነት እንግዲህ የሚሰልፈውና በርካታ የጎል መጠኖችም በዚህ ውድድር ዘመን ላይ ያስቆጠረው ዩክሬናዊ አርተም ዶቭቢክ ይጠቀሳል። ሁለተኛው ደግሞ ኡዝቤኪስታናዊው ኤልደር ሾሞርዶቭ ናቸው። እነዚህ ሁለት አጥቂዎች አሉ። በ9 ቁጥር ሚና ላይ ትኩረት አድርገው የሚንቀሳቀሱ ተጫዋቾች ናቸው። ስለዚህ ፉክክር እንዳለበት ማንሳት ይቻላል። አዲሱ አሰልጣኝ ጂያምፔሮ ጋስፔሪኒ ናቸው። ቡድኑን ተረክበዋል። ሮማን ለቀጣዮቹ 3 ዓመታትም ቡድኑን የሚያሰለጥኑ ይሆናል ማለት ነው። ለታሚ አብርሃም ቦታ ይኖራቸዋል ወይስ ደግሞ አይኖራቸውም? የእቅዳቸው አካል አይደለም የሚለው በጊዜ ሂደት ይታያል። የሚጠበቀውም ጉዳይ ነው። ይፋ የሆነ መረጃ ስለሌለ ማለት ነው። ግን ሁሉንም የሚያስማማው ሀሳብ ግን ጣሊያን አሰልጣኝ ጋስፔሪኒ በጣም ጥሩ አጥቂ እንደሚፈልጉ ነው። ጥሩ አጥቂ ይዋጣላቸዋል። ጋስፔሪኒ እንደሚታወቀው በአታላንታ በነበራቸው የ9 ዓመት ቆይታ በርካታ አጥቂዎችን መጥቀስ ይቻላል። ራስመስ ሆይለንድ እንደው በቅርብ ጊዜ ምሳሌ ሊሆን ይችላል። አዴሞላ ሉክማን ሌላው አጥቂ አይደለም፣ እርግጥ ነው የአጥቂ ባህሪን የተላበሰ ተጫዋች ነው። 9 ቁጥር ይጫወታል፣ እርግጥ ነው በግራ ቦታ ላይ ግን ሲነሳ ተፈጥሯዊ ቦታው እንደሆነ ይታወቃል። የግራ ክንፍ የማጥቃት እንቅስቃሴ ለሚሰለፍ ተጫዋች ነው አዴሞላ ሉክማን። ጥሩ አማራጭ ያላቸው በጣም በጊዜ ሂደት ጥሩ አጥቂዎችን ሲያፈር የቆየ አሰልጣኝ ነው ጋስፔሪኒ። ሉዊስ ሙሪየል ከሶጪ ዱቫን ዛፓታ እያለ ልንጠቅስ ምንችላቸው በርካታ አጥቂውን ተጫዋቾች አሉ። ዘንድሮ ደግሞ በዚህ ዓመት እንኳን የጣሊያን ሴሪያ ኮከብ ጎል አስቆጣሪ ያጠናቀቀው ተጫዋች ማቴዎ ሬቴጌ ነው። ይሄ ተጫዋች ጋስፔሪኒ ራሳቸው ናቸው ይህንን ተጫዋች አምነው እንግዲህ ከጄኖ ያስፈረሙት ማለት ነው። በመጣበት በመጀመሪያ ዓመት ደግሞ የጣሊያን ሴሪያ ከፍተኛ ጎል አስቆጣሪ ሆኖ አጠናቋል ማቴዎ ሬቴጌ። እና አጥቂ ከጋስፔሪኒ ጋር እጅና ጓንት ነው። ጥሩ አጥቂ የግድ ይፈልጋሉና ታሚ አብርሃም ሚላን ጥሩ የውሰት ቆይታ ነበሩ ደግሞ ተብሎ መናገር የሚያስደፍር ሁኔታ ላይ አይደለም። ቁጥራዊ መረጃዎችም ያለ ነገር ነው የሚያመላክቱት። 29 ጨዋታ ነው ያደረገው፣ 3 ጎል ነው ያስቆጠረውና እርግጥ የሚላን የአሰልጣኞች መቀየርም ሌላው አንዱ ፈተና ነው። ቢሆንም ግን ተጫዋቹ በኤሲ ሚላንም ፉክክር ነበረበት አይደለ? እንደና አልቫሮ ሞራታ ደግሞ ከአሰልጣኝ ሰርጂዮ ኮንሴንሳው ጋር ከፍተኛ ሰጣ ገባ ውስጥ ገብቶ በውሰት ወደ ጋላታሳራይ ባቀናበት ሰዓት ላይ ደግሞ ሳንቲያጎ ሂሜኔዝን አስፈርመዋል። እንደና ሉካ ዮቪች አይነት አጥቂዎችም አሉ። ሶስተኛ አጥቂ ነው እዛ ክለብ ውስጥ ታሚ አብርሃም ማለት ነውና አዲሱ አሰልጣኝ ጋስፔሪኒ ለታሚ የሚኖራቸው ሀሳብ ለታሚ የሚኖራቸው እይታ በቀጣይ ይጠበቃል ሲል ቲቢአር ፉትቦል ዘግቧል። ግን ተጫዋቹ ወኪሎች ከወዲሁ ለተለያዩ ክለብ እያፈላለጉለት ይገኛሉ ተብሏል። አሁን ባለው ወቅት ሁኔታ ማለት ነው። ቦታም ኖረውም ቦታም አልኖራቸውም አዲሱ አሰልጣኝ ጋስፔሪኒ እንግዲህ ለታሚ አብርሃም የመዳረሻ ቀጣይ ክለብ ለማመቻቸት ፕላን ቢ ማለት ነው እየዘረጉ ይገኛሉ ተብሏል። የተጫዋቹ ወኪሎች ማለት ነው። ካናገሯቸው ክለቦች መካከል ደግሞ አንዱ ማንቸስተር ዩናይትድ ነው። ተጫዋቹ ገና 2 ዓመት በሮማ የሚያውቀው ውል እንዳለው ይታወቃል። ቀዮች ሰይጣናት ከኩኛ በተጨማሪ ኪስ በማይጎዳ መልኩ አዲስ የማጥቃት ባህሪን የተላበሰ ተጫዋች ለማስፈረም ፍላጎት እንዳላቸው ይታወቃል። ቀደም ብዬ የጠቀስኩት የሊያም ዴላፕ ጉዳይ እዚህ ውስጥ የሚካተት ነው። ታሚ አብርሃም በአጠቃላይ ሀገሩን እንግሊዝን 11 ጊዜ ወክሎ መጫወት የቻለ ተጫዋች ነው። በአጠቃላይ ደግሞ በ2021 ፕሪሚየር ሊጉን ለቆ እንግዲህ ጣሊያን ሴሪያን ከመቀላቀሉ በፊት በአጠቃላይ በቼልሲም ሆነ በአስቶን ቪላ በነበረው የፕሪሚየር ሊግ የ89 ጨዋታ ቆይታ 26 ጎል ያስቆጥሮ 7 ኳስ አመቻችቶ ያቀበለ ተጫዋች ነው። በቀጣይ ዩናይትድ ታሚ አብርሃምን ለማስፈረም እድሉ ከቀረበላቸው ወደ 5 የሚጠጉ የፕሪሚየር ሊግ ክለቦች መካከል አንዱ ነው። ስለዚህ እድሉን ይጠቀሙበታል የሚለው ጉዳይ እንግዲህ በቀጣይ የሚጠበቅ ይሆናል። ከዛ ውጪ ራያን ቼርኪ የጋርዲዮላ የክረምቱ የመጀመሪያው ፈራሚ መሆኑ እንደማይቀር በተረጋገጠ ደረጃ የተገለጸ ይገኛል። አሁን ባለው ወቅት ሁኔታ የተለያዩ ታምብሎይዶች እንዲሁም ደግሞ አውታሮች የዜና አውታሮች ማለት ነው ይህንን ጉዳይ በፊት ገጻቸው ይዞት ይወጡ ይገኛሉ። ስፔናዊ ታክቲሽያን ፔፕ ጋርዲዮላ ከተጫዋቹ ጋር በስልክ ተወያይተዋል ተብሏል። የክለቡን ፕሮጀክት የክለቡን እቅድ በማስረዳት ተጫዋቹን አሳምነውታል ተብሎ ነው እየተገለጸ የሚገኘው። ተጫዋቹም ዝውውሩ ለማከናወን ፈቃደኛ መሆኑን ተከትሎ የግል ጥቅማጥቅም ጉዳዮች ለጥያቄ አይቀርቡም ተብሏል። ፉትሞርካቶ ደግሞ የሲቲ የመጀመሪያው ፈራሚ ይሄ ፈረንሳይ እንደሚሆን አረጋግጫለሁ ሲል ዘግቧል። ለዚህ
ዝውውር ሲቲዎች ወደ 40 ሚሊዮን ዩሮም ሊወጡ እንደሚችሉ ተገምቷል። የፈረንሳይ ሊግ ምርጥ ድሪብለር ተብሎ ሽልማቱን ከኤደን ሃዛርድ ከራሱ ምርጥ ድሪብለር ከነበሩ ተጫዋቾች መካከል አንዱና ዋነኛው ነው ከሱ እጅ የወሰደ ተጫዋች ነው ሪያን ቼርኪ በዚህ ዓመት ማለት ነው። በኦሎምፒክ ሊዮን እጅግ በጣም አስደናቂ እንቅስቃሴን ሲያደርግ የቆየ ተጫዋች ነው። 21 ዓመቱ ላይ ይገኛል። በአጠቃላይ በዚህ ውድድር ዘመን ለኦሎምፒክ ሊዮን 10 ጎል አስቆጥሮ 18 ኳስ አመቻችቶ ማቀበል የቻለ ተጫዋች ነው። 10 ቁጥር የሚፈልጋቸውን መስፈርቶች ቴክኒካል አቅሙ ላቅ ያለ አስደናቂ የእይታ ክህሎት ያለው ለሜዳ ላይ ቅንጅታዊ ጨዋታ ምቹ የሆነ በርካታ የግብ ዕድሎችን መፍጠር የሚችል ነው። በርካታ የእግር ኳስ ቤተሰቦች የሚደነቅ አቅም ያለው ተጫዋች ነው ቼርኪ። ምንም ጥያቄ የለውም። ገና ያልተነገረለት ተጫዋች ነው ብዬ ነው በግሌ ማምነው። በጣም ጥሩ አቅም ካላቸው ተጫዋች መካከል ስለሚጠቀስ ማለት ነው። ሪያን ቼርኪ እንቅስቃሴውን ተከትሎ ለሀገሩ ለፈረንሳይ ብሔራዊ ቡድን በአሰልጣኝ ዲዲዬ ዴሾ አማካኝነት ለመጀመሪያ ጊዜ እንግዲህ ጥሪ የቀረበለት ተጫዋች ነውና ዲብሮይነ ትቶት የሚሄደውን ቦታ ለመሸፈን በእጩነት ከተያዙ ተጫዋቾች መካከል አንዱ ቼርኪ ነው። እንደሚታወቀው ፍሎሪያን ቪርትዝ ነበር ቀዳሚ ምርጫቸው፣ ግን ለተጫዋቹ በጣም የተጋነነ ዋጋ ነው የተጠራ የሚገኘውና ራሳቸውን ከፉክክራቸው አግልለው ሌሎች አማራጮች ሲያማትሩ የቆዩት ማንቸስተር ሲቲዎች ቼርኪን ለማግኘት እጅጉን ተቃርቧል። ይህ በእንዲህ እንዳለ በ8 ቁጥር ቦታ ላይ ደግሞ ቲጃኒ ሬንደርስን ለማስፈረም ከፍተኛ እንቅስቃሴ እያደረጉ ይገኛሉ ይታወቃል። ያቀረቡት የመጀመሪያ ዙር ጥያቄ ኤሲ ሚላኖች ተቀብለውታል፣ ግን ትንሽ ገንዘቡ ከፍ ቢል የሚል ጥያቄ አቅርቧል ተብሏል። ተጫዋቹ ደግሞ ዝውውሩ ለማከናወን ፈቃደኝነቱን ማሳይቷል ተብሏል። መባሉ ደግሞ ይሄ ኔዘርላንዳዊ በአጠቃላይ መዳረሻው ሲቲ ወይም ኤቲያድ መሆኑ እንደማይቀር ጠቋሚ መሆኑን በርካታ ምንጮች እየዘገቡ ይገኛሉ። ከዛ ውጪ አርሰናል ዩሊያን አልቫሬዝን ለማስፈረም ተጫዋቹን ካሳመነ ክለቡ መንገዱ ላይ እንደማይቆም ማርካ አረጋግጫለሁ ሲል ዘግቧል። እንግዲህ በአሁኑ ሰዓት ዓለማችን ላይ ያሉ ከሚባሉ ጨራሽ አጥቂ ተጫዋቾች መካከል አንዱና ዋነኛው ዩሊያን አልቫሬዝ ነው። የዓለም ዋንጫ አሸናፊ ነው። ሻምፒዮንስ ሊግን አሳክቷል። በዚህ እድሜው ያላሳካው ዋንጫ አለ ብሎ መናገር አይቻልም። ዩሊያን አልቫሬዝ ምናልባት ባላንዶር ነው ያላሳካው፣ እሱ ደግሞ የግል ክብር ነው። ለዛም ጥረት ያደርጋል ተጫዋቹ፣ ምንም ጥያቄ የለውም። ሰፊ እድል አለው። አምና በዚህ ሰዓት ነበረ ሲቲ ለቆ ሮጂ ብላንኮችን የተቀላቀለው። አትሌቲኮች ለተጫዋቹ የወጡት ሂሳብ ከተከፈላቸው ተጫዋቹ ለመልቀቅ ብዙ ያቅማማሉ ተብሎ አይገመትም መባሉ አርሰናል ትኩረት እንዲያደርጉበት ያደረገ ጉዳይ እንደነበረ አይዘነጋም። በአጠቃላይ ዘንድሮ ለአትሌቲኮ ማድሪድ በ54 ጨዋታ 9 ጎል ያስቆጠረ ተጫዋች ነው። 29 ጎል ነው ያስቆጠረውና ተጫዋቹ የትኛውም ሊግ ላይ ጎል ለማስቆጠር ማይቸገር ሜዳና ኳስ እስካገኘ ድረስ የማጥቃት ኢንስቲንክቱ በጣም ላቅ ካሉ ተጫዋቾች መካከል አንዱና ዋነኛው ዩሊያን አልቫሬዝ ነው። በቴሪ ዳንኤል ኦልሬዲ በዚህ ሰዓት የሚደነቅ ተጫዋች ነው ዩሊያን አልቫሬዝ። አጥቂ ለእኔ እሱ ነው በአሁኑ ሰዓት ከፊት መጣሩ አጥቂ ብሎ ኦቨርላፕ ስቲክ ቱ ፉትቦል ፖድካስት ላይ ሀሳብ መስጠቱ አይዘነጋም ቴሪ ዳንኤል ኦልሬዲ። ታዲያ አርሰናሉ ቴክኒካል ዳይሬክተር ቤርታ ደግሞ ከቀድሞ ክለቡ የሚያውቃቸውን ያኔ የክለቡ የበላይ አካላት የውሳኔ ሰጪዎች ጋር በመነጋገር ተጫዋቹን ለማስፈረም ጥረት እያደረገ ይገኛል የሚሉ ጉዳዮች መውጣታቸው አይዘነጋም። ማርካ እጅግ በጣም ታማኒነት የሚጣልበት የስፔን ሚዲያ ወይም የስፔን አውታር የዜና አውታር ብንለው የተሻለ ነው ማርካ ይታወቃል። በዚህ በተለይ ደግሞ የማድሪድ ጉዳዮች ላይ ትኩረት አድርጎ ይሰራልና ታማኒነትን ያተረፈ ሚዲያ ነውና 80 ሚሊዮን ፓውንድ ወጥቶበት ሲቲ ለቆ አትሌቲኮን ከተቀላቀለ በኋላ ተጫዋቹን በአንድ ዓመት ጊዜ ውስጥ አሳምኖ ወደ ፕሪሚየር ሊጉ ማስመለስ በጣም ከባድ ነው። አርሰናሎች ያንን ነገር ካደረጉ ግን ክለቡ መንገዳቸው ላይ አይቆምም ሲል ሀሳብ ሰጥቷል። ተጫዋቹ ለ6 ዓመት ነው ውሉን የፈረመው፣ ገና አንዱን ዓመት ነው ያገለገለው። ስለዚህ ተጫዋቹ ሪያዴር ሜትሮፖሊታኑ ለቆ ዳግም ወደ ፕሪሚየር ሊጉ የሚያቀናበት ምክንያት ይኖረዋል ተብሎ አይገመትም። ዩሊያን በአሁኑ ሰዓት ሁሉንም መስፈርት የሚያሟላ ከጉዳት ነፃ የሆነ ጉዳት ብዙ ጊዜ የሚያጋጥመው ፍጥነትን ከአስደናቂ አጨራረስ ጋር አጣምሮ የሚገኝ የያዘ ባለቤት የሆነ ተጫዋች ነው። በአንድ ዓመት ልዩነት ተጫዋቹ ላሊጋ ለቆ ወደ ፕሪሚየር ሊጉ እንዲቀላቀል ማሳመን በጣም ከፍተኛ ጥረትን ይጠይቃል። ያንን ለማድረግ ይችላሉ ወይ የሚለው አርሰናሎች በቀጣይ የሚጠበቀው ርዕሰ ጉዳይ ነው። ተጫዋቹን ለማስፈረም ግን ከመድፈኞቹ የተሻለ ፍላጎትም ጥረትም እያደረገ የሚገኝ ቡድን እንደሌለ ነው የማርካ ዘገባ የሚያመላክተው። በመጨረሻም ፓሪስ ሴን ጀርሜኖች በማንቸስተር ዩናይትድ በጣም በጥብቅ የሚፈልገውን ተጫዋች ማስታንቷኖን ለማስፈረም ተቃርቧል ተብሏል። የአርጀንቲና ተስፈኛ በሪቨር ፕሌት ነው የተጫወተው የሚገኘው። በጣም አስደናቂ አቅም ካላቸው ወጣት ተጫዋቾች መካከል ስሙ ይጠቀሳል። ማስታንቷኖ እንግዲህ ይሄ ተጫዋች በአርጀንቲና ባለፉት ጥቂት ዓመታት ከታዩ እጅግ አስደናቂ አቅም ካላቸው ተጫዋቾች ተርታ ስሙ ይሰለፋል። ገና 17 ዓመቱ ላይ ነው የሚገኘው። ታዲያ ይህንን ተስፈኛ በጣም አስደናቂ አቅም ባለቤት ወይም ወንደርኪድ ለማስፈረም ዩናይትድ 45 ሚሊዮን ዩሮ ወጪ ለማድረግ ዝግጁ ናቸው ተብሎ ሲገለጽ መቆየቱ አይዘነጋም። የአጥቂ አማካይ መስመር ቦታ ላይ ነው የሚጫወተው ማስታንቷኖ። ሪቨር ፕሌት ከምንጊዜም ተቀናቃኝና ባላንጣቸው ከሆኑት ቦካ ጁኒየርስ ጋር ባደረጉት ጨዋታ ላይ ከ30 ሜትር ርቀት ላይ ያስቆጠራት የቅጣት ምት ግብ በጣም አይናዋጅ መነጋገሪያ የነበረ ግብ እንደነበር አይዘነጋም። እድል ካላችሁ ገብታችሁ ማየት ትችላላችሁ። በጣም አስደናቂ ቅጣት ምት ነበር ያስቆጠረው። ይሄ ወትሮ ማንም የሚያስቆጥርበት አይነት መንገድ አልነበረም የተጠቀመውና በጣም ጥሩ አቅምና ክህሎት ያለው ተጫዋች መሆኑን አመላካሽ ነጥብ ነበር። ዩናይትዶች ተጫዋቹ ለተወሰኑ ጊዜያቶች ሲከታተሉት ቆይተዋል። ታዲያ 45 ሚሊዮን ዩሮ ጥያቄያቸው በይፋ ጠረጴዛው ላይ በማቅረብ ተጫዋቹን ለማስፈረም ይፋ ጥያቄ ቢያቀርቡም አሁን ግን ፉክክሩን የፈረንሳዩን አያል ክለብ ተቀላቅሎታል ተብሏል። ተጫዋቹም ሀሳቡን እንዲቀይር አድርገውታል ተብሏል። እንግዲህ እንደሚታወቀው የፒኤስጂ ፕሮጀክት አሁን አሳማኝ ነው። የወቅቱ አስደናቂ ቡድን ነው። በጣም ያንግ ቲም ነው አይደለ? ፒኤስጂ ወደ 52 54 ገደማ አመታትን ያስቆጠረ በጣም ያን ያክል ትልቅ የሚባል እድሜ የሚያስቆጠረ ቡድን አይደለም። ግን በዚህ አጭር ጊዜ በ50 ዓመት ታሪኩ ሻምፒየንስ ሊግን አሳክቷል። 13 ጊዜ የፈረንሳይ ሊግን ያሳካ ቡድን ነውና ፕሮጀክታቸው አሳማኝ ነው። ሻምፒየንስ ሊግ ቀጣይ ዓመት ይሳተፋሉ። ሉዊስ ኤንሪኬ አስደናቂና ወጣት አቅም ያላቸውን ተጫዋቾች ይፈልጋል። በአጠቃላይ ተጫዋቹ ፓሪስን ምርጫው እንዲያደርግ የሁሉ ምክንያቶች በቂ ናቸውና በቀጣይ ክለቡ በወጣቶች ላይ መሰረት ያደርጋል ብሎ የሚጠብቁት የቡድን ግንባታቸው ላይም ትልቅ ስኬት ይሆንላቸዋል ተብሎ ነው የሚገመተው። ተጫዋቹን ለማስፈረም
ለማስፈረም አምና ሪያል ማድሪድ ጥረት አድርገው ነበረ። ጥያቄያቸውን ውድቅ በማድረግ በሪቨር ፕሌት የቆየ ተጫዋች ነው። ተጫዋቹ የፊታችን ነሐሴ ወር 18 ዓመት ይሞላዋል። እስከዛው ድረስ ግን ዝውውሩን ቢያከናውን እንኳን ፕሮፌሽናል ኮንትራት መፈረም አይችልም። ተጫዋቹ ሁሉም በሚባል ደረጃ አውሮፓ ውስጥ የሚገኙ ትላልቅ ክለቦችን ትኩረት የሳበ ተጫዋች ነው። ፓሪስ ሴን ጀርሜን በንቃትም እየተንቀሳቀሰ ይገኛል። ከፊት የሚገኘው ተጫዋች ስለመሆኑ ነው መረጃዎች በስፋት እየጠቆሙ የሚገኙት። ማስታንቷ ነው በዚህ ውድድር ዘመን 13 ጨዋታ አድርጓል። 4 ጎል ያስቆጠረበት መንገድ ያለውን አቅም አመላካሽ ነጥብ ነው። ለዛሬ ስለ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ሆነ።